ጋር ልጄን ሊያደርስ ሄዶ ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው። ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር። የአንድ ሰዓት ከ10 ደቂቃ ሪከርድ ነበረኝ። ስልኩን በምን ልክፈተው? ኮንዶሚኒየም ፈልጋለን። ሞባይል ቤት ወስዶ ማሰራት አይቻልም ስልኩን? እሺ ይሰራል። የተለያየ ሞባይል ቤት አስሞክሬዋለሁ። ለዚህ ሀቅ ብቻ ስለ ሀቡዬ ግን እንትኑ መቀየር አለበት አለኝ። ምንድነው የሚባለው? ውስጡ ያለው ነገር መቀየር አለበት። እሱ ነው የተበላሸው። እንትኑ ይጠፋላ፣ ዳታው ይጠፋብኛል፣ እንትኑ ይጠፋል። ለዛ ነው እንጂ ስልኩ እጄ ላይ ነው ያለው። ኢንፊኒክስ ነው። ዳታው ይጠፋል። አንቺ ምንም ነገር ላይ ጉግል አካውንት ምናምን አልነበረሽም? አልነበረኝም በሰዓቱ። በቃ ይሄ ይመጣል። ምንም ነገር ላይ ፖስት አላረግሽም? ሶሻል ሚዲያ ማትጠቀሚም ነበር? ይሄ ይመጣል ብዬም ስላላሰብኩኝ በቃ ሪከርዱም እኮ ነው አይደለም ሪከርድ ያደረኩት፣ ስልኩ ነው ራሱ ሪከርድ ያደረገው። ኦኬ እንዴት በራሱ አውቶማቲክ ሪከርድ ያደርጋል? ስልኩ ራሱ ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደርጋሉና ሪከርዶቹን አንቺ ነሽ የምታጠፊያቸው። በየቀኑ ስልክ ስታወሪ ሪከርድ ያደርጋል። ኦኬ እና አንዳንዴ ምንም ራሱ ያደርጋል። አይጫንበት ራሱ ስልኩ አውቶማቲካሊ። ምንድነው ስሙ የስልኩ? ኢንፊኒክስ ነው። ኦኬ የኢትዮጵያ ምርት ነው? አላውቅም። ኢንፊኒክስ የሚባል ስልክ ለዛው ኢትዮጵያ ውስጥ ነው የሚመጣው። ይኸውልሽ ስልኩ ምርቱ የት እንደሆነ እኔ እንጃ። ወንድሜ ነው የሰጠኝ። ኦኬ ገባኝ። በእናትሽ ወይ መሰራት ቢሰራልኝ እዚህ ውስጥ የኔ ሀቅ የኔ እውነታ እዚህ ውስጥ አለ ብዙ። ምንም የለውም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን። እስቲ በጣም ደስ ይለኛል። እዚህ ውስጥ አንቺ ቼክ ያስደረግሽባቸው ቦታዎች ምናልባት ትልልቅ ሞባይል ቤቶች ካልሆኑ ትልልቅ ሞባይል ቤቶችን አለን ቼክ ማድረግ ከተቻለ መስራት ቢሆን ደስ ይለኛል። ቼክ እናደርግና ፎቶዎቹም ሁሉ ነገሮቹ እንዲወጡ። ምክንያቱም ሀቅሽ መውጣት አለበት። ያንቺ ሀቅ ተደባብሶ ነው የሚሆነው። ለምን ቤት መጥ 2 ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ላንቺ። እንደገና ደግሞ ሜቢ ውሽማው ሀብታም ናት መሰለኝ። ለዛ ከሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራትና እሷ ደግሞ ከአንቺ ጋር አልመጣም ብላ የምትከራከረው። እንደመጣ ማስረጃ ኦልሬዲ ፎቶ አለሽ ስልክሽ አይደል? አዎ አለኝ። ስለዚህ አንቺ ለምን ነበር እሷን እንደዚህ ምትፈሪያትና ምትለማመጫት? ለምንድን ነው እምፈራትና የምለማመጣት? ልጆች እንዳይበተኑ ነው ሀውዬ። እውነቴን ነው የምልሽ። ለምኛት ነው አይደለም? እሷ እኮ አይደለችም ፍቃድ የምትሰጠው ማለት አይ ነው። እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለእሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይሄንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በ3 ሰው ህይወት አትፍረጂ። ልጆች አይበተኑ። ምን ነበር መልሷ? እንደዛ ስትያት ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ? እሺ እሷ እንደዛ የት አግኝቼው? እሱንማ እኮ የለም በዛ ቦታ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክለት። ኢዝ በጣም ኮንትሮሊንግ፣ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቶዋ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው። እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣቅላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም ኮንትሮሊንግ ናት። ጥብቅ አድርጋ ትይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ምን አገባኝ አስታርቋቸው የምትለው እሱም በዛ ጋር ባሰረችው ነገር አስራዋለች። ገባሽ?
ኢቭን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። ገባሽ? እና እሱን ጠይቂው። እኔ ምን አገባኝ? እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባለች ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባራው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለፊት ታዲያ ለምን ታዲያ ለዛ ለምንድን ነው ታዲያ አንቺ እንደዛ ከሆነ ለምንድን ነው ራስሽን ዲፌንድ ማታረጊው? ለምንድን ነው በፊት ለፊት ውሽማሽ የባልሽ ውሽማ እንደዛ ስለአንቺ እያወራች ለምንድን ነው ራስሽን ማትከላከዩ? ለምን ዝምታን መረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንዴ ለሷ ያለኝ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያያል። ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያያል። ስለዚህ ከቤት አባረው ነበር ስት ማስረጃ አቅርቡ። እኔ ከቤት ያባረርኩበት እሱን ገባሽ? ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራል። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ እኔ አላስፈላጊ ነው ለኔ። መገኘቷ ስህተት ብዬ ነው የማስበው። በኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ ሄድኩት። እኛ ላንቺ ተናደድን። እዛ ጋር አንቺ ትናገር ያለች ብለን ስንጠብቅ ላንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ በጋዜጠኛውም በጣም ተናደናል። ጋዜጠኛው ጋርም ድምጻቸውን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምፅ ሁኑ። ለሀረግን እቺ ሴት በጣም ዲስሪስፔክት አድርጋለች። ጋዜጠኛዋ ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታደርጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምፅ ሆነናል። በጣም ስለተናደድን ማለት ነው። እና ግን ከኛ ለራስሽ ልትከላከይ ይገባ ነበረ። እኔ እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረሬ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ራስሽ ለምን አትከላከይለትም? በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ ማለት አንዳንዴም ደም ያው ብቻ ያመኛል። እኔ ደም ይፈሰኛል እንደዚህ ሲሆን ራሴን ያዞረኛል። ከዛ አንፃር እኔ ስኖር ነው ልጆችን የማሳድገው ሀቡዬ። እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነቱና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ራሴ ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሐሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ። ግን እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው እሱ ቤት የመጣው? እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ።
ጾም አለ። የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለኔም ለልጄም ትሪት አድርጎ ነው የሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነበር። ልጅሽ አሁን ስንት? አሁን ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሹ ነው? እንዴት መጣ? እራሱ ነው። ቤቱ አይደል እንዴ? ለኔ ቤቱ ነው። ስጋ ብቻ አይደለም በቃ አስፈላጊ ወጡ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራላቸው እኮ የሚሄዱበት ማለት ነው። ተራላቸው የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ፣ ግን በመሃል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሆን አላውቅም። ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በሱ በቃ ከክፍለ ሀገር የመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ እሱን ልብስ አጥባለሁ እንደዛ ሆኜ። እሺ እና ማለት ነው ትክክል። እሱማ እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስደውይለት አያነሳም፣ ቴክስት ስታረጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚለው አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ። እንዴ እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። እቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ። ይወጣል አለ። አዎ አይውልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናረገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ልጁን አውራው ወይ እንዴት ነህ ደህና ነህ ወይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ ልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ባጃጆቹ ጋር ሄጄ ስጋ ተቀበልኩ፣ እኔና ልጄ ማለት ነው። ከትንሽ ደቂቃ በኋላ ቢያንስ 40 ደቂቃ ምናምን ይሆናል መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው እኮ ገባኝ። ልክ እንደ ድሮ እንደ ባልና ሚስት ማውራት ሲቀር መምጣት ሲተው ምንድን ነው ለምንድን ነው ብለሽ ጠይቀሽ አታውቂም? አይመልስልኝም ሀቡ። ጠይቄው አውቃለሁ፣ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባልነው ምን ደረሰ፣ ቤቱን አገኘ ሆይ፣ ልንወጣ ነው ወይ፣
ባወራ ነው መሰረት ያለውን ነገር ስጠይቀው መልስ የለውም፣ ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትዩም ነበር? ስራ ነኝ ነው የሚለው ብያውቃለሁ ብዙ ጊዜ። በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ፣ ቤት መምጣት ሲያቆም፣ ስልክ ከአንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብልሽ አጠረጥሪ። የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛ ሄጄ አለ ማለት እንዴት 8 ወር ሁሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አጠረጥሪኝ ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀውዬ፣ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻ ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ፣ ስለዚህ 8 ወርም በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው 7 ወር። ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለት ልልሽ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር ያንን ወር ትቀንሹና ህዳር ከሆነ ያወቅሽ አሁን ያለነው ምን ወር ነው? አሁን እኛ የካቲት መጋቢት እሺ ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ነው ያወቅሽው ሙሽዋ መሆኗን። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወር ሆኖሻል። ኦኬ እኮ ስለዚህ ይኸውልሽ አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ አንዱ የራስሽ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ እራሱ ይመለሳል። ብዙ ጊዜ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው። ስራ ናቸው። እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ሲግሊበር ይወጣል ልጅ ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሀል ሄዶ ነበር። ይቅርታ ሐምሌና ነሐሴ ሀቡዬ በመሀል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል። የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በእዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማውቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም የግብርና ስራ ስላለ ማለት ነው። ጎበዝ ነው፣ ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ ዓመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ። እና እኔ ቅሬታዬ ወልጄ ለምን አልመጣም የሚለው ጋ ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋ ነው እኔ ጋር ክራይሱ የተፈጠረው። በመሀል ከክፍለ ሀገር መጣ፣ መኪናው ጋራጅ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው 3ኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው። የለውም አለች። ከዛ ካለው ዲኤንኤ አስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ አለችሽ። እሷ ናት ውሽማው ናት ማለት ነው። ከባልሽ በፊት
እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ ኧረ አልኳትኝ። ኧረ የሱ ልጅ ነው በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ እህት ትመክረኛለች ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ፣ በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ አለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ፣ አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ። እዚህም ብዙ ደክም ያለው የወንድ ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ስሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። ሶስተኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበር። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ ሂጅ እሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ፣ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ፣ እንዴት ውጣለዋለሁ? ይሄንን ለሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገኛት ሰው ናት፣ የማይገባት ሰው ነች ለእኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቼው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም እኔ። በዛ ላይ ደግሞ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ እኔ ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ በጣም ንቅያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠው። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው የጠራ እውነታው እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለ? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለእኔ አስፈላጊ ስላልሆነች ንቄ ነው የተውኳት፣ እውነት ለመናገር ማለት ነው። ላቀላም ናት፣ ቃል የላትም። እዛ የምትገለጽበት ሚዛን የላትም። ለእኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር፣ ትዳር፣ ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ በዛ ጋር ማስረዳት ምን ይመጣል ከመጫጫ ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ
ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አለ ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማወራው ነበረኝ። እናቴም በጡቴ ያልኳት መቼ ነው? እውነት ነው አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። ስለሱ ለመንቀፍ ነበር ወንድሜ። የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ። የወታደር ልጁ ወታደር ነው፣ አየር ኃይል ነው፣ ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋር አስቀምጦ ግዳጅ እንደሚወጣ። ለዚህ ሰው ምን ትይዋለሽ? ስለዚህ እሱ ነው ሰድቦ ያሰደበኝ። እኔ ክስ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ። የልጆቹ እናት ስለሆንኩ እሱ ነው አሳልፎ የሰጠኝና እሱ የሰጠኝን እዛ ጋር ደግሞ ጭራሽ ራሴን ማርከስ በፍጹም አልፈለኩም። አሁንም ደግሜ ደጋግሜ እምለው ነገር ብኖር ከቤት ውጣ አላልኩም። አሁን ግን ሰዎች ከውጤቱ በኋላ ምን አሉሽ? ከዲኤንኤ ውጤት በኋላ የሱ ቤተሰቦች ምንም አላለኝም። ማንም አልደወለልኝም። ማንም አላስታወሰኝም። እሱም አልደወለም፣ አላፈረም። በጣም ይቅርታ እንደዚህ ስላልኩሽም አላለ። በጭራሽ ምንም አይነት ድምፅ አልሰማሁም ከነሱ ቤተሰብ። እህቱ ራሱ ማለት ነው። የሚገርምሽ ቤተሰቦቹ በጣም ማከብራቸው እዳ ያለብኝ አሁንም በየትኛው የምመሰክርላቸው በየትኛው ሚዲያ ማለት ነው አርሰውኝ አስርገውልኝ ጠርተውኝ አርሰውኝ በስነ ስርዓት ልጄን የያዙልኝ ሰዎች ናቸው። ባለዳ ነኝ። የነሱ ባለዳነት ልጃቸው ምንም ቢያጠፋ እንደንትኑ እንድቀበለው ያደርገኛል። በጣም ነው የሚወዱኝ ሆነውልኛል። እንደንትኑ እንድንቀበለው ማለት ነገም ቢመጣ ትቀበይዋለሽ ማለት ነው። ነገም እሷ እንደዛ ሳይሆን ኖ በዛ መልክ አይደለም። የነሱ ጥሩነት የሱን ክፋት ይሽረዋል ለማለት ነው። እነሱ በጣም ጥሩዎች ናቸው። እሱ ከነሱ አልተፈጠረም በዚህ ዘንድ። ለምን ቤተሰብ ፈላጊዎች ናቸው እንጂ እሱን እቀበለዋለሁ ማለት አይደለም። የሱ እዚህ ጋር ተዘግቷል ማለት ከነሱ እንዴት ይፈጠራል? አንዳንድ ጊዜ ያለ አይደለ እነሱ ያረጉን አንድ ሰው ጥሩ ሲያረግልሽ በሱ እንትን የምትይዋለሽ። እንዴት ብዬ ልግለጽልሽ? የሱ ክፋት የነሱን መጥፎነት እንዳነሳ አያደርገኝም። በአጠቃላይ በጣም ጥሩ ሆነውልኛል። አሁንም ጥሩዎቼ ናቸው። እና ክፍለ ሀገር ሄጄ ደወለች ደግሞ ልጁ። አሁን እንደዛ ከሆነም በኋላ ወደ እንዳልክ ሚዲያ ወይም ለዚህ ደረጃ ያበቃኝ አንድ ነገር አለና ሄድኩኝ ክፍለ ሀገር ልጄን ላይ። ትልቁ ልጄ ክፍለ ሀገር ነው በነገራችን ላይ። ልወልድስ እንደወሰደው አላመጣውም። በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እና ላይስ እንደሄድኩኝ እዛ ደወለች። ልጁን ከከበደሽ ጥለሽው ነይ በአባቱ ቤት በአያቱ ቤት ልጃቸው ነው ብለሽ ካልሽ ስጫቸው አለችኝ። እግዚአብሔርን ነው የምልሽ። የትኛውን ስላት ያዘርሽውን እንደሆነ አሳድጊው አባቱን ፈልጊለት፣ ወይም ደግሞ አባቱ ነው ካልሽ ዲኤንኤ ታስመርምራ ታምጣ ብሎሻል። ይሄኛውን ግን ትልቁን ግን እዛው ጥለሽው ነይ አለችኝ። ከሆነም እንዴት ይሄንት ያለሽ አንቺስ ምን አገባሽ? ለዚህ ምክር ብቁ አይደለሽም። ናት እንዴ አይደለችም። ማን ነው ይሄንን ያለሽ? ውሽማው? እሷ ውሽማው። ሁለተኛውን ልጅ እዛ ጥለሽው ነይ እናት አባቱ ጋር፣ ሶስተኛውን ደግሞ አባቱን ፈልጊለት። አዋ እሱን ያለች ይሄ ነው። ማን ፈቀደላት? እሱ ያላትን ነው እሷ የምትለው። ማለቴ እሱ ልጅ አይደለም ብሏታል። እሱ ያላትን ነው እንግዲህ እኔ ጋር እንትን እያለች አለ። እሱ ልጅ አይደለም ካላት እኮ ልክ ናት። በእሷ ቤት አይደለም አባቱን ፈልጊለት አለች። ልጄ ነው ካለች ዲኤንኤ አስመርምራ ትምጣ አለ።
ስለዚህ እሱ ነው አሳልፎ የሰጠኝ ለማለት ፈልጌ ነው። ልጁ ጋር ጥርጣሬ ያለኝ ብሏል። ግን ቢሆንም እዛው ጥለሽ ነይ፣ በአባቱ ቤት ይደግ፣ በአያቱ ቤት። እኔ ጥልሽ ሰላም እንዲኖረው ነው፣ ሲወጣ ሲገባ እንዲረበሽብኝ አልፈልግም አለች። እውነቴን ነው። በቃ ከዛ በኋላ ይኸውልሽ ሰኞ መጣው፣ ማክሰኞን አረፍኩ፣ ሮብ እንዳልክ ጋር ሄድኩኝ። አማራጭ የለኝም። ምክንያቱም ነገ እነዚህ ልጆች ባለሁበት ጤንነቴ እንደነገርኩሽ ጥሩ አይደለም። ድንቅፍ ብል መግቢያ የላቸውም። ገብቶሻል? እኔ አለርት በየ3 ወሩ እየሄድኩ እከታተላለሁ። ማለት ከወለድኩ በኋላ መውጣት አለበት ብለው የነበረ እኔም አልተመቻቸልኝም እና ያው ካለው ሁኔታ ከሰማሽኝ ታሪክ አንፃር አልሄድኩም። ግን በየ3 ወሩ እየሄድኩ አልትራሳውንድ እንድታያለው ማህፀኔ ላይ ነው እጢው ያለውና ያድጋልም ይቀንሳልም ይቆስላል። ብዙ አንዳንድ ስራዎችን ጎንበስ ቀና አይነት ስራ ስሰራ እንትን ይላል የማደግ ባህሪ ያለው እና ሰርጀሪ ይሰራ ብለው ነበር። የመጀመሪያ ልጄ ላይ ነው እጢው የታወቀው እና ከዛ በዚህ ሁኔታ አንድ ነገር ብሆን ልጄ መግቢያ ያለው እንዴ የለውም። በዚህ ሁኔታ ባለሁበት አልጋ ላይ እንኳን ብተኛ ታምሜ ብተኛ እንኳን በዚህ ሁኔታ ልጄ አባት የለውም። እሷ ባለችው ዘንድ ማለት ነው። እንግዲህ ሚስት ነኝ እያለች ነው፣ ፍቅረኛ ነኝ እያለች እያወራችኝ እስከሆነ ድረስ እኛን አትረብሽኝ፣ ታዩ እንዲረበሽብኝ አልፈልግም። በቃ የዛ አይነት ወሬ ነው። ከሶስተኛ ስልኳ ላይ በጣም የሚያበሳጭ ብዙ ወሬዎች አሉበት። አትረብሹ በቃ ታዩ እስከምትለኝ ድረስ ማለት ነው። ልጆችን ሰብስቤ ይዤ መጣሁ። እዛ ምንም አላወራሁም። የሚገርምሽ ነገር እዛ ቤተሰቦቹ ጋር ማለት ነው ምንም አላልኩም። አፌን እንደያዝኩኝ ልክ አሁን በቀደም ዝም እንዳልኩት ዝም ብዬ መጣሁ። ቀጥታ እንዳልክ ጋር ሄድኩኝ። እንዳልክ ያለው ይሄ ነገር ነው ስለው እሺ በቃ ዲኤንኤው እናሰራለን ይሄው በዚህ መሰረት ብሎ ወደዚህ ሚዲያ መጣው። ይሄ ነው ያለው ነገር እንጂ እሱ ፊት ለፊት ልጅ አይደለም አላለኝም። ሚዲያ ላይ ግን ተናግሯል አስረግጦ። ለኔ ግን አይኔን አይቶ አይኔን እያየ ልጄ ነው አላለኝም። ክፍለ ሀገር ሄድኩኝ። እህቱ ቅሬታ አለኝ ብላ ነበር እንዳልክ ላይ ከሰማሽ ማለት ነው። ለምን ለሐረግ ሁነንላታል ቅሬታ ቅር ብሎኛል ያለችው ትክክል ልትሆን ትችላለች፣ በሷ በተረዳችበት መንገድ ማለት ነው። እኔ ደግሞ ክፍለ ሀገር ልጁን ይዤ ስገባ የነሱ ሀገር ባህልና ደንብ አለው። ወንድ ልጅ ይዘሽ ስትሄጂ የሆነ የሚያከብሩት አከባበር አለው። ልጁን ይልኝ አከባበር አለውና ልጄን የያዘችው ማለት ነው። ልጄን የያዘችው የሱ ታላቅ እህት ናት። እዛው ቤት ናቸው እናትና አባቱ ጋር። በጣም ነው የምትንከባከበው፣ በጣም ነው የምትወደው። አዝላው ነው የትም የምትሄደው እና ጥላሁን የኔ ነው ካለሽ አለች ከተቀበለሽ እንኳን የኛን እንኳን ዘሬን የሰው ዘር ፈልጋለሁ ሰው ፈልጋለሁ ነው ያለችኝ። ይሄ ማለት ቤት እየገባ ለቤተሰቦቹም ተናግሯል። ከሷ ጋር ግንኙነት የለኝም ብሎ ማለት ነው። አባባም እንደዛው ነው ያሉት። እናንተ ተስማሙ እንጂ እኔ ልጆቼ ደስ ይለኛል። እማየም እንደዛው። እኔ እህቱ ያልኩት ከዚህ እህቱም ይሄንን ብላኛለች። አዎ ብላኛለች። አሁንም የምናገረው ነገር እህቱ ጥላሁን ከተቀበለሽ የኔ ነው ካለሽ እንኳን የራሳችን የኛን ዘር እንኳን የኛን ደም የሌላ ሰው እንፈልጋለን፣ ልጅ እንፈልጋለን አሉኝ። እኔም ከውሃ የጸዳ እጃቸውን ይዤ ገብርኤልን አባዬ ከውሃ የጸዳ ንጹህ የልጃችሁ ደም ነው እንደ እጃቸውን ይዤ ነው እንደዚህ ብዬላቸው የመጣሁት። ከዛ ቀጥታ ወደ አላማ ሌላ አማራጭ የለኝም። በግሌ ማድረግ አልችልም። እናት ነኝ፣ ስራ የለኝም። ካለው ነገር በሙሉ እንደምታየው ነው፣ እንደምትረጁ ነው። ቀጥታ ያለኝ አማራጭ ሚዲያ ላይ መሄድ ነው። ለእንዳልከር ያለውን ነገር አስረዳሁት። በዚህ መልኩ እዚህ ደረስኩኝ እልሻለሁ። እሺ የባልሽ ቤተሰቦች የት ሀገር ናቸው? ጅሩ። እሺ ከውጤቱ በኋላ ማንም ሰው ውሽሚትም ትሁን ያንቺ ቤተሰቦችማ ኦልሬዲ አብሮት ናቸው። የእሱ ቤተሰቦች ደውሎ ማንም ሰው ይቅርታ ብለው ውጤቱ ሶስቱም የእሱ ልጅ በመሆናቸው ይቅርታ ስለጠረጠርንሽ ብሎ ይቅርታ የጠየቀሽ አካል የለም? በፍጹም። ጥሩ። እሺ አንዴ ዋትሳፕ ቼክ አድርጊልኝ። እሺ ሰኔ ዋትሳፕ
ዋትስአፕ ቼክ አድርጊልኝ። ኦኬ ሚውት አድርገሽ ስሚው ማሪ፣ ሚውት አይደለሽም። ሚውት አድርጊና ዋትስአፑን ከፍተሽ ስሚውና መልሽ። ሳቡ ስለ ቤቱ ጠይቀትና እንዳልክ አስመለሱልኝ ያለችው መሬት እኮ ነው ውዶች፣ ቤት እኮ አይደለም። ይኸውላችሁ ኩዌት ሰርታ የገዛችው መሬት አላት። መሬቱ ካርታ አለው፣ የጭቃ ቤት አለው ላዩ ላይ። አሁን ፈርሷል የጭቃ ቤቱ ብላለች። ስለዚህ ባዶ ንጹህ መሬት ነው። እሱንም ባንክ አስይዛ ብር ተበድራበታለች። ኦኬ። ስለ ሀረግ ያልገባችሁ ካላችሁ በጣም አጭርና ቀላል ነው ላስረዳችሁ። ሀረግ ወይ መለሰሽልኛል ዋትስአፕ ላይ አሁን። እሺ እነ እንዳልክ ያስመለሱልሽ ቤት ከቤተሰቦችሽ ነው? ከማን ያስመለሰልሽ? ከቤተሰቦቼ ነው። ይሄ ከኩዌት የመጣሽ መሬቱን ነው አሁን ለባንክ ያስያዝሽው መሬቱን ነው ያስመለሱልሽ ወይስ ሌላ ቤት አለሽ? ራሱ ነው። ይኸውልሽ መጀመሪያ ይሄ ያው ያለፈ ታሪክ ነው፣ ከቤተሰብ ጋር ያለ ነገር ነው። መሬቱን ገዝቼው ቤት አለው ማለት ያው ጭቃ ቤት ማለት ነው። 2 ክፍል ቤት ነበረው። ለወንድሜ ውክልና ሰጥቼው ሄድኩኝ። በዛ አለመግባባት ተፈጠረና ወደ ክስ ሄድን። ከቤተሰብ ጋር ነበረ። ያው እንዳልክ አግዞኝ ቤቱ መሬቱ ወደ እኔ ተመለሰ። ያ ነው ማለት ነው። ራሱ መሬቱ ይሄ ለባንክ ያስያዝሽው መሬት በቃ ሌላ የላትም። አንድ መሬት ነው ያላት። ኩዌት ስንት ዓመት ነው የሰራሽው? 6 ዓመት ኩዌት ሰርታ የገዛችው መሬት ነው። ስንት ካሬ ነው መሬቱ? 200። ኦኬ። አሁን ባንክ ይዞታል አይደል? ልዳሽ ስንት ነው የባንክ ዳሽ? የባንክ ዳይ የተበደርኩት 500 ሺህ ብር ነው። 430 ሺህ ብር ነው። አልገባኝም። አልገባሽም? 500 ሺህ ግማሽ ሚሊዮን ብር ተበደርሽ ከባንክ 200 ካሬ ሜትር መሬትሽን አስይዘሽ። ኦኬ። ስለዚህ ተመልሻለሽ አይደለ? 18 ሺህ ብር በወር 18 ሺህ ከሳንቲሞች እያደረኩ መለስኩኝ እና ይኸውልሽ ዲጂታል 2013 ነበረ ካርታው የተሰራልኝ ማለት ነው። ያው ራሱ መሬቱ እንዳልክ ሲያስመልስልኝ 2013 ካርታው ተሰራልኝ። አሁን ደግሞ 2018 ሌላ አዲስ ዲጂታል ካርታ እየተባለ ነው አሁን በኢትዮጵያ ማለት ነው። ገብቶሻል? ስለዚህ በወር 18 ሺህ ብር እየከፈልኩኝ 430 ሺህ ብር ቀረብኝ እዳው ማለት ነው። አሁን ታናሽ እህቴ በእዳ ተይዟል ያልሽ ነው። እዳው አለብኝ ግን እንትኑን አወጣው ካርታውን ከዛ ከባንክ ማለት ነው። እህቴ ያለች ታናሽ እህቴ ዱባይ 4 ዓመት ቤሩት ደግሞ 3 ዓመት ሰርታ ነበረ። እኔ ኩዌት እያለሁ ነው ወደ ቤሩት የወሰድኳት ማለት ነው የዛሬ 8 ዓመት። አሁን እሷ ሰርታ ወደዚህ ስትመጣ አሁን 2018ቱ ካርታ ዲጂታላይዝድ ሲደረግ ኮርዲኔት ምናምን ተብሎ 37 ሺህ ብር ጠየቁኝ። የግብር የምናምን ተባለና አዲስ ካርታ ነው የሚሰራልሽ በአሁኑ እንደ ሸገር ሲቲ ተብሎ ማለት ነው። ስለዚህ ከባንክ ካርታው ያስፈልጋል። የተያዘው ካርታ እዳውንም ካልከፈልኩኝ ባንክ አጫርቶ ይሸጠዋል። እንትኑም ደግሞ ሰርተው ይጠሩሻል ካርታውን ማለት ነው። መተው ለክተው አይደለም የሚሄዱት። መተው መስከረም ላይ ለክተው ሄዱ። አሁን ባለፈው ህዳር ላይ
ካርታው ተሰርቶ አልቋል። ነይና መክፈል ማካተት ያለብሽን 13 ካሬ ናት። ትርፍ አለ። ኮኦርዲኔቱ ከፊትና ከኋላ ተባስቶ እሱን ክፈይና ካርታሽን ውሰጂ ተባልኩኝ። አዲስ የተሰራውን ካርታ ግን የምወስደው ባንክ የያዘውን ካርታ ስመልስ ብቻ ነው። ይቀዱና ፋይል ያደርጉታል። በምን አድርጌ ልውሰደው? ስለዚህ ቤቱንም መንግስት አጫርቶ ባንክ ከሚሸጥብኝ ያለኝ አማራጭ እህቴ አረብ ሀገር 7 ዓመት ማለት ነው 4 ዓመት ዱባይ ሰራች፣ 3 ዓመት ደግሞ ቤይሩት ሰራች እና ኢትዮጵያ ናት ያለችው። የሆነ ነገር ልሰራበት የፈለገችውን ብር ባንክ ከሚሸጥብኝ ካርታውን አዲሱን ዲጂታሉን ሊያዘውና ሽጬ እሰጥሻለሁ። የተሻለ ነገር ደግሞ ካገኘው ከሱም ጋር ሰላም ተፈጥሮ ካገኘው ብሩን